ከልጅነቴ ጀምሮ እጄን አጥብቆ የያዘኝ ዞር ባልተዘራበት ምድረ በዳ በፍቅሩ ያባበለኝ ምንጩን ረጋቶልኝ እባቡ እንዳይነድፈኝ እምባዬን በእጁ ጠራርጎ አባት ልሁን ያለኝ የራራልኝ የደገፈኝ ሰዎች ሲረሱ ያስታወሰኝ ዛሬም ይረዳል መቼ ይሰለቻል በሱ ተረድቶ መኖር ያውቃል የራራልኝ የደገፈኝ ሰዎች ሲረሱ ያስታወሰኝ ዛሬም ይረዳል መቼ ይሰለቻል በሱ ተረድቶ መኖር ያውቃል። በሚሰማኝ ህመም ውስጥ ሆኜ እንደዚህ ልበላችሁ፣ ጾም ጸሎት ግድ ነው ለኛ፣ ግድ ነው። ምን ያህል ጊዜ የሚለውን ሰማይ ይወስንልናል። ምን ያህል ጊዜ የሚለውን ሰማይ ይነግረናል። ምን ያህል ጊዜ የሚለውን እኛም እንወስናለን። ግን በእግዚአብሔር ፊት አሁን ምሪት የምንቀበልበት ጊዜ ነው። ስለ ምድሪቱ የምንጠይቅበት ጊዜ ነው። ስለ ትውልድ የምንጠይቅበት ጊዜ ነው። ስለ ራሳችን የምንጠይቅበት ጊዜ ነው። ብዙዎቻችን ምን እንደምናደርግ አናውቅም። ግራ ተጋብተናል። በእውነት ተከብቤ ያለው የሚል ስሜት ይሰማናል። ግን ተነስተን ለመጸለይ አቅም እናጣለን። በጣም ስጋችንን ኮንፈርት የሚሰጡ ነገሮች በስተዋል። አሁን በምድር ላይ ስጋችንን የሚያባብሉ ለስጋችን ጥሩ ቦታ የሚያመቻቹ ነገሮች እጅግ በጣም ብዙ ናቸው። ልንጨክን የሚገባበት አንዱ መንገድ ይሄ ነው። በቃ ጾምና ጸሎት፣ በእግዚአብሔር ፊት ጊዜ ማሳለፍ፣ ከእግዚአብሔር ጋር መነጋገር፣ ራሳችንን መግደል። እንወስን። አሁን እንግዲህ ኢትዮጵያ ውስጥ የምትኖሩ ሰዎች እንደ ኢትዮጵያ አቆጣጠር የቀረችን 2 ወር ናት 2019ን ልናይ። 2019 ላይ 2018ን አንድገመው። 2018 ፌል ያደረገብንን ነገር ሊስት አውት እናድርግ፣ እናስቀምጠው። ለምንድን ነው ፌል ያደረገብን? እግዚአብሔር ተናግሮ እግዚአብሔር አደርገዋለሁ ብሎ እግዚአብሔር ቃል ገብቶልን ግን እንዴት ፌል አደረግን? እግዚአብሔር ሐሰት ይናገር ዘንድ ሰው አይደለም ይላል መጽሐፍ። እኛን ለማበረታታት ለማሟሟቅ የሚናገር አምላክ አይደለም። ለምንድን ነው ፌል ያደረገው ያ ነገር? እግዚአብሔርን ጠይቀነው ነው ወይ? በእግዚአብሔር ፊት ጊዜ ወስደናል ወይ? ስለ አገልግሎታችን ምን ብሎናል? ስለ ልጆቻችን፣ ስለ ትዳር ምን ብሎናል? እግዚአብሔር እሰጥሃለሁ እሰጥሻለሁ ስላለን ነገር ያደረገው ነገር አለ ወይ? ካላደረገስ ለምን አላደረገም? ብቸኛ እግዚአብሔርን ኮሚኒኬት የምናደርግበት መንገድ በክርስቶስ ኢየሱስ በኩል መሰዊያችን ላይ ነው። ስለዚህ ዛሬ እንደዚህ ላበረታችሁ ፈልጋለሁ። ጥበብንና አደራረግን ብትፈልጉ በእግዚአብሔር ፊት ተንበርከኩና ጠይቁ። መንገዱ እንዴት እንደሆነ ለማወቅ ብትፈልጉ፣ የምታልፉበትን መንገድ እንዴት እንደምታልፉበት ለማወቅ ብትፈልጉ በእግዚአብሔር ፊት ጊዜ ውሰዱና ጠይቁት። እንዴት ነው ይሄን ነገር ማልፍ? ምንም ቋንቋ ማሳመር አይጠበቅብንም። ምንም ልጆቼ ከኔ ጋር ኮሚኒኬት ለማድረግ ቋንቋ አሳምረው አያውቁ። የሚናገሩት ይገባኛል። የሚያናግሩበት መንገድ በደንብ ይገባኛል። ጌታን የምናናግርበት መንገድ በደንብ ይገባዋል። ያውቃል፣ ግን እንድናናግረው ይፈልጋል። ምንም የምናሳምረው ነገር የለም በፊቱ፣ ምንም የምናሳምረው ነገር ግን ስጋችንን ልናዋርድ ይገባል። በፊቱ ልንሆን ይገባል። የተሸከምናቸውን ሸክሞች ልንጥል ይገባል። ልናወርዳቸው ይገባል። መስቀሉን ተሸክመን ልናነጋግረው ይገባል። ማንም የሚወደኝ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ይከተለኛል። አሁን ዛሬ በጣም ብዙ መስቀሉ እንዳንሸከም የተሸከምናቸው ነገሮች አሉ። ሰማይ ያላሸከመን
መንፈስ ቅዱስ ያላሸከመን ኢየሱስ ያላሸከመን ነገሮች እነሱ አጉብጠው አድክመውን ሙሉ ቀናችንን ሙሉ ሌሊታችንን ይዘውታል። ከእግዚአብሔር ጋር ጊዜ እንዳንወስድ የልቡን ሐሳብ እንዳናዳምጥ ትንቢተ ናሆም ላይ እግዚአብሔር ለዛ ነው ሲናገር እንደዚህ ያለ እነሆ እኔ ወደ ምድረ በዳ እወስዳታለሁ የልቤንም ለልቧ እነግራታለሁ። የልቡን ለልባችን የሚነግርበት ስፍራ ያ በጾምና በጸሎት ራሳችንን የምናደቅበት ምድረ በዳ። የሰማይ እቅድ ምን እንደሆነ ማወቅ የምትፈልጉ ከሆነ በእናንተ ህይወት ላይ ሰማይ ያቀደው ምን እንደሆነ ማወቅ የምትፈልጉ ከሆነ በእግዚአብሔር ፊት ጊዜ ውሰዱ። በእግዚአብሔር ፊት ጊዜ ውሰዱ። ምን እንዳደርግ ዘንድ ትፈልጋለህ በሉት። ስጋችሁን አዋርዱ፣ መንፈሳችሁን ከፍ አድርጉ። መንፈስ ብርቱ ነው። ሃሌሉያ። እኔ በጣም የምወደው የጌታ ኢየሱስ ንግግር ይሄ ነው። ጌተሰማኒ ላይ ጌታ ኢየሱስ በጣም ይጸልያል። እነሱ ግን መጸለይ አቃታቸው፣ ደከሙ። ተመላልሶ ያናግራቸዋል። አንድም የበረታ በፊቱ አልነበረም። እና ጌታ ኢየሱስ የተናገረው አንድ ንግግር አለ። ተነሱ፣ ወደ ፈተና እንዳትገቡ ትጉና ጸልዩ። ስጋ ደክሟል፣ መንፈስ ግን ብርቱ ነው አለ። ስጋ ደክሟል፣ መንፈስ ግን ብርቱ ነው። ስጋችን ደክሟል በብዙ ነገር የምትሉ ሰዎች መንፈስ ግን ብርቱ ነው። እኔ ዛሬ መንፈሳችሁን አነቃለሁ በጌታዬ በኢየሱስ ክርስቶስ ስም። በጌታዬ በኢየሱስ ክርስቶስ ስም መሰዊያችሁን ዛሬ አነዳለሁ። የእግዚአብሔር እሳት ዛሬ መሰዊያችሁ ላይ ይንደድ። መሰዊያችሁን ዛሬ በእሳቱ አነዳለሁ። ጉልበታችሁን ከፍ አደርጋለሁ በጌታ በኢየሱስ ክርስቶስ ስም። የጸሎት ኃይላችሁን ዛሬ እንዲታደስ እለምናለሁ። ከሰማይ ጋር የምትነጋገሩበት ያ መሰዊያችሁ ፈርሶ ቢሆን እንኳን ዛሬ በኢየሱስ ስም መሰዊያችሁ እንዳዲስ እንዲሰራ አመድ ሆኖ ቢሆን እንኳን በጌታ በኢየሱስ ክርስቶስ ስም ያምላኬ ንፋስ አመዱን እንዲያነሳ በጌታ በኢየሱስ ክርስቶስ መጸለይ አቃተኝ የምትሉ ሰዎች በዚህ እንኳን ብትኖሩ፣ አቃተኝ ጌታ ሆይ አልቻልኩም የምትሉ ሰዎች እንኳን ብትኖሩ፣ መንፈስ ገባብኝ እንዳለ ሕዝቅኤል መንፈስ ገባብኝ ብሎ እንዳልቀረ ተነስቶ ለደረቁ አጥንቶች ቃልን ሲናገር የምስራቅ ንፋስ እንደመጣ ለአጥንቶቹ ስጋ እንዳለበሰ በእውነት ያ ሰው የእግዚአብሔርን ክብር አይቶ ተሸብሽቦ ተቀምጦ እንዳልቀረ ላየው ክብር መልስ ይሰጥ ዘንድ መንፈስ ቅዱስ በጉልበት ውስጥ እንደገባ እኔ ዛሬ እንደዚህ ጸልያለሁ ለሁላችሁ በጌታዬ በኢየሱስ ክርስቶስ መንፈስ ይግባባችሁ። መንፈስ ይግባባችሁ በኢየሱስ የሚያስቃትት ለጸሎት የሚያስቃትት ያምላኬ መንፈስ፣ ለመጸለይ የሚያስቃትት ያምላኬ መንፈስ በየትኛውም ሁኔታ ውስጥ በየትኛውም መገፋት ውስጥ በየትኛውም ህመም ውስጥ በየትኛውም ስቃይ ውስጥ በየትኛውም ቃል ለማውጣት አቅም ማጣት ውስጥ እኔ እንደዚህ ጸልይላችኋለሁ በጌታዬ በኢየሱስ ክርስቶስም። ከሰማይ ጋር የምትነጋገሩበት በወጣው አዋጅ ላይ ዳንኤል ምንም ልቡ ንቅንቅ እንዳላለ ወደዚያ ወደሚጸልይበት ስፍራ እንደተንበረከከ ሃሌሉያ፣ ወደዚያ ከሰለሞን ጋር ቃል ኪዳን ወዳደረገበት ወደዛ ሩቅ ኢየሩሳሌም ወደሚገኝ ቤተ መቅደስ ፊቱን እንዳዞረ ለመጸለይ ሩቅ ወደሆነ ኢየሱስ ያድናል። ዛሬ በእኔና በእናንተ ውስጥ ሩቅ ባለ ጉዳይ ላይ አይደለም የምንጸልየው። የእግዚአብሔር መንፈስኛ ውስጥ አለ። ቃል የገባልን ሰለሞን ጋርና እግዚአብሔር ጋር እንደነበረው ቃል አይደለም። በልጁ አንዳች ብንለምን ሃሌሉያ እንደሚያደርገው መጽሐፍ ነግሮናል። በስሜ አንዳች ብትለምኑ እኔ አደርገዋለሁ ይላል የእግዚአብሔር ቃል። ዛሬ የተገባው ቃል ኪዳን በሰለሞንና በእግዚአብሔር መካከል እንደተደረገ አይደለም። በልጁ በክርስቶስ ኢየሱስ ደም ቃል ገብቶልናል። አንዳች በስሙ ብንለምን እንደሚያደርገው ቃል ገብቶልናል። እስክንበረከክ ነው የሚጠብቀን እንዴ። ዳንኤል በሰውና በእግዚአብሔር መካከል የተደረገውን ቃል ኪዳን እግዚአብሔር እንደሚያከብር አምኖ መሰዊያው ላይ ከተገኘ አሁን የተደረገው ኪዳን በሰውና በእግዚአብሔር መካከል አይደለም፣ በልጁ በክርስቶስ ኢየሱስ ስም ሃሌሉያ። የምንጸልየውን ሁሉ የምንጸልየው በልጁ በክርስቶስ ኢየሱስ ስም ነው። እኔ ዛሬ እንደዚህ አበረታችኋለሁ። ተነሱ፣ በኢየሱስ ተነሱ። ጉልበታችሁ ላይ የተቀመጠ የትኛውም አቧራ ይራገፍ በጌታ በኢየሱስ ክርስቶስ። ደካማ ያደረጋችሁ እንዳትጨክኑ በስጋችሁ ላይ እንድትራሩ ያደረጋችሁ ነገር በኢየሱስ ስም ከላያችሁ ላይ የወደቀ እንቅልፍ እንድትወዱ ያደረጋችሁ
በጌታ በኢየሱስ ስትጸልዩ ዱካክን በላያችሁ ላይ የሚያደርግ ከአምላካችሁ ጋር መነጋገርን እንደ ትርፍ ነገር ያደረገባችሁ የጊዜያችሁን ጭላጭ ለጌታ እንድትሰጡ የሚገፋፋችሁ በኢየሱስ ለብዙ ነገር ጊዜ ኖሯችሁ ለብዙ ጨዋታ፣ ለብዙ ሳቅ፣ ለሶሻል ሚዲያ፣ ለቴሌቪዥን፣ ለፊልሞች ሰዓት ኖሯችሁ እግዚአብሔርን ለማነጋገር ግን የጊዜያችሁን ጭላጭ እንድትሰጡ የሚገፋፋችሁ ሰዎች በኢየሱስ ዛሬ እንደዚህ ጸልያለሁ። በዘመናችሁ ሁሉ የማትጸጸቱ